የሰዓቱን ሰበር መረጃዎች ይዘንላችሁ ቀርበናል። ለዛሬ ከያዝንላችሁ ሰበር መረጃዎች መካከል የፓኪስታኑ ጦር አዛዥ አሲም ሙኒር ወደ ቴሄራን ከማምራታቸው በፊት ከዶናልድ ትራምፕ ጋር ያደረጉት ሚስጥራዊ ውይይትና የኦማኑ ውጭ ጉዳይ ሚኒስትር አጣዳፊ የኢራን ጉብኝት፣ በሶማሊያ የባህር ዳርቻ ታግታ በቆመች መርከብ ላይ የተፈጸመው አውዳሚ የድሮን ጥቃት የ9 ሰዎች ሕይወት ማለፍና የቀጠናው የባህር ላይ ወንበዴዎች ስጋት፣ በዲሞክራቲክ ሪፐብሊክ ኮንጎና በኤም23 አማጽያን መካከል የተደረሰው ታሪካዊ የሰላም ስምምነት ፍኖተ ካርታ፣ የምስራቅ ኮንጎ የኮልታን ማዕድን ሀብትና የሀያላኑ ሀገራት ፍላጎት፣ በሬኖ ኔቫዳ የተቀጣጠለው አደገኛ የሰደድ እሳት የ90 ሺህ ሰዎች አጣዳፊ መፈናቀልና የተፈጥሮ አደጋዎች ያስከተሉት የኢኮኖሚ ውድመት። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ? የሰዓቱን ሰበር መረጃዎች ይዘንላችሁ ቀርበናል። ቪዲዮውን ላይክና ኮመንት በማድረግ እንድትጀምሩ እንዲሁም ትኩስና ሰበር መረጃዎችን ስንለቅ በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን ወሳኝ መረጃዎችን ተከታተሉ እያልን አሁን በቀጥታ ወደ ሰበር መረጃዎቹ እንለፍ። ወደ መጀመሪያው መረጃችን ስንሸጋገር በዩናይትድ ስቴትስና በኢራን መካከል ያለው ውጥረት እጅግ አደገኛ ደረጃ ላይ በደረሰበት በዚህ ወሳኝ ወቅት ከጀርባ ታላላቅ የዲፕሎማሲ እንቅስቃሴዎች እየተካሄዱ ይገኛል። የፓኪስታኑ ጦር አዛዥ ጀነራል አሲም ሙኒር ሰኞ ዕለት ወደ ቴሄራን ከማምራታቸው በፊት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ቀጥተኛ ውይይት ማድረጋቸውን የሮይተርስ ዜና ወኪል ምንጮች አረጋግጠዋል። ይህ የፓኪስታኑ ጦር አዛዥ ከትራምፕ ጋር ያደረጉት ድንገተኛ ንግግር የመጣው ዋሽንግተን በቴሄራን ላይ እስካሁን ከተደረጉት ሁሉ እጅግ ከፍተኛውን የፋይናንስ ጥቃት ያለችውን አድቃቂ የኢኮኖሚ ማዕቀብ ልትጥል ጥቂት ሰዓታት ሲቀሯት ነው። ዋይት ሀውስ በጉዳዩ ላይ የቀረበለትን ጥያቄ ወዲያውኑ ከመመለስ የተቆጠበ ቢሆንም የሙኒርና የትራምፕ ውይይት በቴሄራንና በዋሽንግተን መካከል ያለውን ወታደራዊ ግጭት ለማስቀረት የተደረገ የመጨረሻ ሰዓት የጀርባ አምባሳደርነት ጥረት እንደሆነ የፖለቲካ ተንታኞች ይስማሙበታል። ኢስላማባድና ዶሃ በቴሄራንና በዋሽንግተን መካከል የሚደረጉ ሚስጥራዊ ውይይቶችን በማደራደር ረገድ ወሳኝና የማይተካ ሚና ሲጫወቱ ቆይተዋል። ፓኪስታን ከኢራን ጋር ረጅም ድንበር የምትጋራ ከመሆኗም በላይ ከዋሽንግተን ጋር አጋርነት ያላት በመሆኗ ወደ ግጭቱ ወደ ክልላዊ ጦርነት እንዳያድግ ከፍተኛ ስጋት አላት። በተያያዘ ዜና የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ አባስ ኢስማኤል ባጋይ ማክሰኞ ዕለት የኦማን የውጭ ጉዳይ ሚኒስትር ባድር ቡሳይዲ ወደ ቴሄራን እንደሚመጡ ይፋ አድርገዋል። ቡሳይዲ በቆይታቸው ከኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጋር ተገናኝተው በጥልቅ እንደሚወያዩ ተገልጿል። ቃል አቀባዩ ባጋይ እንደተናገሩት ሁለቱ ሀገራት በሆርሙዝ ወሽመጥ ደህንነትና በፐርጂያ ባህረ ሰላጤ ነፃ የመርከቦች እንቅስቃሴ ላይ የሚደረጉ ውይይት የቀጠናውን ሰላምና ደህንነት የሚያጠናክር ነው። የኦማኑ ውጭ ጉዳይ ሚኒስትር ጉብኝት ከፓኪስታኑ ጦር አዛዥ ጉብኝት ጋር ምንም የሚያያይዘው ነገር የለም ቢባልም ኦማን በታሪክ በዋሽንግተንና በቴሄራን መካከል ዋነኛ ሚስጥራዊ ደላላ በመሆኗ ይህ እንቅስቃሴ የሰላም ድልድይ ለመገንባት የተደረገ አጣዳፊ እሽቅድድም መሆኑን ያመላክታል። ኢራን አሜሪካ ለምትጥልባት አዲስ ማዕቀብ ምላሽ በሆርሙዝ ሆነ በፋርስ ባህረ ሰላጤ ውስጥ ከየትኛውም ስፍራ አንድም የነዳጅ ጠብታ ወደ ውጭ እንዳይላክ እናደርጋለን ስትል የዛተች ሲሆን የኦማንና የፓኪስታን አጣዳፊ የዲፕሎማሲ ጣልቃ ገብነት የዓለም አቀፉን የነዳጅ ገበያ ከውድቀት ለማዳን የሚደረግ ጥረት ነው። ወደ ሁለተኛው መረጃችን ስንሸጋገር በሶማሊያ የባህር ዳርቻ ታግታ በቆመች ነዳጅ ጫኝ መርከብ ላይ በተፈጸመ ያልታወቀ የድሮን ጥቃት የ9 ሰዎች ሕይወት ማለፉን የፑንትላንድ ባለስልጣናት አስታውቀዋል። ጥቃቱ የተፈጸመው በሶማሊያ ኑጋል ክልል ጎዶብ ጂራን የባህር ዳርቻ አቅራቢያ ሲሆን ኢላማ የተደረገችው መርከብ የካሜሮንን ሰንደቅ ዓላማ የምታውለበልብና መዳረሻዋ ወደ ቱርክ የነበረችው
ኤምቪ ሉቱፍ የተባለች ነዳጅ ጫኝ መርከብ ነች። የአካባቢው ነዋሪዎች እንደገለጹት መርከቧ ከቀናት በፊት በባህር ላይ ወንበዴዎች ታግታ ወደ አካባቢው መምጣቷ ታውቋል። የጎዶብ ጂራን ከንቲባ ኬነር ኦማር እና የአይን እማኞች እንደተናገሩት በጥቃቱ የተገደሉት ሰዎች አስክሬን በከፍተኛ ሁኔታ የተቃጠለ ሲሆን የሟቾች ቁጥር 9 መድረሱ ተረጋግጧል። የድሮን ድብደባውን ማን እንደፈጸመው በይፋ የተገለጸ ነገር ባይኖርም የሶማሊያ ፌዴራል መንግስትም ጥቃቱን አላወገዘም። የአካባቢው ባለስልጣናት ጥቃቱን የፈጸመችው ቱርክ ልትሆን ትችላለች የሚል ግምት ቢያስቀምጡም የቱርክ ባለስልጣናት ግን በሰጡት ምላሽ ስለ ክስተቱ ምንም መረጃ እንደሌላቸው ተናግረዋል። የፑንትላንድ የመረጃ ምክትል ሚኒስትር ቢሌ ቀቦሳዴ እንደገለጹት ቀደም ሲል ከባህር ላይ ዘረፋ ጋር ግንኙነት የነበራቸው ግለሰቦችና ቡድኖች እንደገና እንዳይንቀሳቀሱ ለማድረግ የውጭ አካላት የተወሰደ እርምጃ ሊሆን ይችላል ብለዋል። ይህ ክስተት በህንድ ውቅያኖስና በኤደን ባህረ ሰላጤ አቅራቢያ አዲስ የባህር ላይ ውንብድና እና የድንበር ስጋት እንደገና ማንሰራራቱን ያሳያል። የፑንትላንድ ባለስልጣናት የመርከብ ባለቤቶች፣ ኦፕሬተሮችና የዋስትና ሰጪ ድርጅቶች ከዘራፊ ቡድኖች ጋር በቀጥታ ድርድር እንዳያደርጉ ወይም የማስለቀቂያ ክፍያ እንዳይፈጽሙ አሳስበዋል። እንዲህ አይነት ክፍያዎች የወንጀል ቡድኖች አዳዲስ የጦር መሳሪያዎችን እና የድሮን ቴክኖሎጂዎችን እንዲገዙ የሚያስችላቸውን ፋይናንስ ስለሚሰጣቸው ድርጊቱ በአስቸኳይ ሊቆም እንደሚገባ አስገንዝበዋል። ወደ ሶስተኛው ዜናችን ስንሸጋገር ለዓመታት ምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ ሲያምሰው የቆየው ደም አፋሳሽ ግጭት እልባት ያገኛል ተብሎ የሚጠበቅበት ታሪካዊ የሰላም ፍኖተ ካርታ ተፈርሟል። የዲአር ኮንጎ መንግስትና በሩዋንዳ ይደገፋል የሚባለው የኤም23 አማጺ ቡድን በስዊዘርላንድ ለ5 ቀናት ያደረጉትን ድርድር ተከትሎ የሰላም ማዕቀፍ ስምምነት ላይ ደርሰዋል። በድርድሩ ላይ ኤም23 የዲሞክራቲክ ኮንጎ መንግስት፣ ኳታር፣ አሜሪካ፣ የቶጎ ሪፐብሊክ፣ የአፍሪካ ህብረትና አስተናጋጇ ስዊዘርላንድ ተሳትፈዋል። ሁለቱ ወገኖች በጋራ ባወጡት መግለጫ ሁሉን አቀፍ ሰላም ለማምጣትና ግጭት ለመፍታት የሚያስችል ድርድር ለማድረግ እንዲሁም የተኩስ አቁሙን ስምምነት አፈጻጸም ለመከታተል የሚያስችል አካል ለማቋቋም ቃል ገብተዋል። ይህ ፍኖተ ካርታ በአሜሪካ አስተባባሪነት የተፈረመውን የዶሃ የሰላም ማዕቀፍ መሰረት ያደረገ ቢሆንም በኤም23 ላይ የተጣሉ ማዕቀቦች፣ የታሳሪዎች አለመፈታትና የፖለቲካ ማሻሻዮች የሚደረጉበት የጊዜ ሰሌዳ አሁንም አከራካሪ እንደሆነ ቀጥሏል። የዲአር ኮንጎና የሩዋንዳ ውጥረት አሁንም አልረገበም። ሩዋንዳ የጸጥታ ስጋት እንደሆነ የምትቆጥረውን ኤፍዲኤልአር የተባለውን የሁቱ ነፃ አውጪ ኃይል ኮንጎ ማፍረስ አለመቻሏን ስትገልጽ፣ ኮንጎ በበኩሏ ሩዋንዳ ኤም23ን በወታደሮችና በከባድ ጦር መሳሪያዎች እንደምታግዝ ከሳለች። በጥር ወር ኤም23 ጎማ የተባለችውን ስትራቴጂካዊ ከተማና 2 አየር ማረፊያዎችን ሲቆጣጠር ግጭቱ ወደ ከፋ ደረጃ አድጎ ነበር። የጂኦፖለቲካና የኢኮኖሚ ባለሙያዎች እንደሚያስረዱት የምስራቃዊ ኮንጎ ግጭት ከፖለቲካ ባሻገር የሀብት ሽሚያ ነው። ምስራቃዊ ኮንጎ ለዓለም አቀፍ የኤሌክትሮኒክስ፣ የስማርትፎንና የኤሌክትሪክ ተሽከርካሪ ባትሪ ኢንዱስትሪዎች እጅግ አስፈላጊ በሆኑ ኮልታን፣ የኮባልትና ጎልድ እየበለጸገች ናት። የዓለም የኮልታን ክምችት ከ80 በመቶ በላይ የሚገኘው በዚህ ቀጠና በመሆኑ የሰላም ስምምነቱ መሳካት ለዓለም አቀፉ የቴክኖሎጂ አቅርቦት ሰንሰለት ወሳኝ ነው። በ10 ዓመታት ጦርነት በሺዎች የሚቆጠሩ ሲቪሎች የተገደሉ ሲሆን በመቶ ሺዎች የሚቆጠሩ ደግሞ ከቤታቸው ተፈናቅለዋል። ወደ አራተኛው የተፈጥሮና የሰው ሰራሽ አደጋዎች መረጃችን ስንሸጋገር በሰሜን ምዕራብ ሬኖ ኔቫዳ ቤቶችን በፍጥነት እያወደመ የመጣው የዱር እሳት በሰው ምክንያት የተከሰተና ቁጥጥር ያልተደረገበት መሆኑን ባለስልጣናት ተናግረዋል። ይህንን ተከትሎ 90,000 የሚያህሉ ነዋሪዎች በአጣዳፊ ሁኔታ ከቤታቸው እንዲፈናቀሉ ተደርጓል።
የሃውክ ቃጠሎ በመባል የሚታወቀው ይህ እሳት በፍጥነት ወደ 20 ካሬ ማይል ያደገ ሲሆን በሃምቦልት ቶያቤ ብሔራዊ ደን ውስጥ የሚገኙ መኖሪያ ቤቶችን አመድ አድርጓል። ተለዋዋጭ ነፋስ እሳቱን በከፍተኛ ሁኔታ በማሰራጨቱ የእሳት አደጋ ተከላካዮችና ነዋሪዎች ከአካባቢው ለማምለጥ ተቸግረዋል። የኔቫዳ ገዢ ጆ ሎምባርዶ በዋሾ ካውንቲ የአስቸኳይ ጊዜ አዋጅ ያወጁ ሲሆን የኔቫዳ ብሔራዊ ጥበቃ ወታደሮችና 800 የእሳት አደጋ ሰራተኞች ተሰማርተዋል። እሳቱ የኔቫዳ ዩኒቨርሲቲን ጨምሮ በርካታ ተቋማትን ስጋት ውስጥ የከተተ ሲሆን ከ280 ሺህ በላይ ነዋሪዎች ያሏት ሬኖ ከተማ በጭስ ታፍናለች። የአየር ንብረት ባለሙያዎች እንደሚናገሩት በሰሜን አሜሪካ ምዕራባዊ ክፍል ለወራት የዘለቀው ደረቅ የአየር ሁኔታና ከፍተኛ የበረዶ እጥረት ለዚህ አደገኛ የዱር እሳት መስፋፋት ዋነኛ ምክንያት ሆኗል። ባለፈው ሳምንት ብቻ በኔቫዳ ግዛት ውስጥ 15 አዳዲስ የሰደድ እሳቶች የተቀጣጠሉ ሲሆን ይህም በቢሊዮን ዶላሮች የሚቆጠሩ የኢኮኖሚ ውድመትን እያስከተለ ይገኛል። በተመሳሳይ አደጋ በምዕራብ አፍሪካዊቷ ሀገር ጊኒ መዲና ኮናክሪ አቅራቢያ በዳሬ ሰላም ሰፈር የሚገኘው ግዙፍ የቆሻሻ ክምር ተደርምሶ በትንሹ 30 ሰዎች መሞታቸውንና 22 ሰዎች ከባድ ጉዳት እንደደረሰባቸው መንግስት አስታውቋል። አደጋው የደረሰው በከባድ ዝናብ ምክንያት እንደ ተራራ የተቆለለው የቆሻሻ ክምር ተንሸራቶ በአቅራቢያው ባሉ መኖሪያ ቤቶች ላይ በመደርመሱ ሲሆን በርካታ ዜጎች በፍርስራሹ እና በቆሻሻው ስር ተቀብረው ስለሚገኙ የሟቾች ቁጥር ሊጨምር እንደሚችል ተሰግቷል። የጊኒ ጠቅላይ ሚኒስትር ማማዶው አውሪባህ እና የሀገር ግዛት አስተዳደር ሚኒስትር ጄናብ ቱሬ የአደጋውን ስፍራ የጎበኙ ሲሆን ደህንነቱ ያልተጠበቀው ይህ የቆሻሻ መጣያ ሙሉ በሙሉ እንደሚዘጋና ወደ ሌላ ቦታ እንደሚዛወር አስታውቀዋል። ጊኒ በዓለም ላይ ትልቁን የባክሳይትና የብረት ማዕድን ክምችት ያላት ሀገር ብትሆንም በደካማ የመሠረተ ልማትና በከፍተኛ ድህነት የተነሳ ዜጎቿ ለእነዚህ አይነት አደጋዎች ተጋላጭ ሆነዋል። የዛሬውን መረጃዎቻችንን ስንጠቀልል በዲፕሎማሲው መድረክ በኢራን፣ አሜሪካ፣ ፓኪስታንና ኦማን መካከል የሚደረገው የሀያላኑ እሽቅድድም፣ በኮንጎ የተደረሰው የሰላም ስምምነት እንዲሁም በኔቫዳና በጊኒ የተከሰቱት አደጋዎች የዓለማችንን ወቅታዊ ስጋቶች የሚያሳዩ ናቸው። የዲፕሎማሲው ውጤትና የዓለም አቀፍ ኢኮኖሚው ሁኔታ በቀጣዮቹ ቀናት ወዴት እንደሚያመራ በጋራ የምናየው ይሆናል። የዛሬ መረጃዎቻችን ይህንን ይመስሉ ነበር። እናንተ በእነዚህ ጉዳዮች ላይ ምን ታስባላችሁ? ሐሳቦቻችሁን በኮመንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን፣ ለሌሎች እንዲደርስ ሼር ማድረጋችሁን እንዲሁም አዳዲስና ፈጣን መረጃዎችን ስንለቅ እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥሉ ቪዲዮዎች እስከምንገናኝ ድረስ ሰላም ቆዩን።